11.5 በመቶ ሆኖ ስራ ላይ እንዲውል የተደረገውን የቤት ኪራይ ጭማሪ በተመለከተ የተለያዩ ቅጣቶች ይፋ ተደርገዋል። ተከራይና አከራይ እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት የሚጣልባቸው ሲሆን ከዚያ በላይ ከቆዩ ግን በርካታ ቅጣቶች በሁለቱም ላይ ይጣላል ተብሏል። በሌላ በኩል ደግሞ በውጭ ሀገር የስራ ስምሪት ስም የሚፈጸም ማጭበርበር በመበራከቱ ህብረተሰቡ ጥንቃቄ እንዲያደርግ መንግስት አሳስበዋል። አጭበርባሪዎች በግል ስልክ በአጭር የጽሑፍ መልእክት በቴሌግራምና በዋትሳፕ ገንዘብ በመጠየቅ ዜጎችን እያጭበረበሩ መሆኑን የተጠቆመው የኪራይ ቤት ቅጣት፣ የውጭ ስራ ጉዞ፣ የአንበሳ ባንክ ጫና ውስጥ መግባትና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር በነዋሪዎች ላይ ያለውን የኑሮ ጫና ለማቃለልና በቤት ኪራይ ገበያው ላይ የሚስተዋሉ ህገወጥ አሰራሮችን ለመፍታት አዲስ የቤት ኪራይ ውል እድሳትና የጭማሪ ጣሪያ ተግባራዊ ማድረጉን አስታውቋል። ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ የጸደቀ ሲሆን ከተቀመጠው የጭማሪ ጣሪያ በላይ ዋጋ መጨመር በጥብቅ የተከለከለ መሆኑ ተገልጿል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንዳስታወቁት የውል እድሳቱ አከራይንም ሆነ ተከራይን ተጠቃሚ የሚያደርግና ህገወጥ የዋጋ ጭማሪን የሚገታ ነው። ቢሮው ለውል እድሳቱ ሙሉ ዝግጅቱን ማጠናቀቁንና የአተገባበር ሂደቱን በመከታተል አዋጁን ተፈጻሚ ለማድረግ በጥብቅ እንደሚሰራ አረጋግጠዋል። ከህጋዊ አሰራር ውጪ የሚደረጉ የመንደር ውሎች ፈጽሞ የተከለከሉ መሆናቸውንና ከተቀመጠው ህጋዊ ተመን ውጪ የሚያስከፍሉ አከራዮች በህግ ተጠያቂ እንደሚሆኑም ኃላፊው አሳስበዋል። ህጉን በሚተላለፉና ውላቸውን በማያድሱ አካላት ላይ ቅጣት እንደሚጣል የገለጹት የቢሮ ኃላፊዋ የውል እድሳት ጊዜያቸው አልፎ አከራይም ተከራይም አብረው ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት ይጣልባቸዋል ብለዋል። ውል ሳያድሱ 3 ወርና ከዚያ በላይ የቆዩ ደግሞ የ2 ወር የቤት ኪራይ ቅጣት የሚከፍሉ ሲሆን አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የ1 ወር የቤት ኪራይ ይቀጣሉም ነው ያሉት። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ተናግረዋል። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ በበኩላቸው ከ2 ዓመት በፊት በወጣው የመኖሪያ ቤት ኪራይ አስተዳደር አዋጅ መሰረት ከተቆጣጣሪው አካል እውቅና ውጪ የሚከናወኑ ውሎች ተቀባይነት እንደሌላቸው ገልጸዋል። የውል ጊዜ ሲያልቅ አከራዩን ውሉን ማደስና ማሳወቅ ግዴታ እንዳለበት በመግለጽ አዲሱ ውል ለ2 ዓመታት የሚቆይ ይሆናል ብለዋል። አዋጁ ተከራዮች መኖሪያ ሲቀይሩ የሚደርስባቸውን የልጆች ትምህርት ቤትና የስራ ቦታ መናጋትን በማስቀረት ማህበራዊ አብሮነትን እንደሚያጠናክርም ገልጸዋል። የሚመለከታቸው አካላት በክፍለ ከተማና በወረዳ አስተዳደር ጽህፈት ቤቶች እንዲሁም በመሶብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ህጋዊ የውል እድሳቱን ማከናወን እንደሚችሉም ተጠቁመዋል። በሌላ በኩል ደግሞ በውጭ ሀገር የስራ ስምሪት ስም የሚፈጸሙ ማጭበርበሮች በመበራከታቸው ህብረተሰቡ ጥንቃቄ እንዲያደርግ መንግስት አሳስበዋል። አጭበርባሪዎች በግል ስልክ በአጭር የጽሑፍ መልእክት ኤስኤምኤስ፣ በቴሌግራምና በዋትሳፕ ገንዘብ በመጠየቅ ዜጎችን እያጭበረበሩ መሆኑን የተጠቆመው የውጭ ሀገር የስራ ስምሪትን ሰበብ በማድረግ ከስራና ክህሎት ሚኒስቴር ወይም ከሌሎች የመንግስት ተቋማት ውክልና አለን የሚሉ ህገወጥ አካላት መበራከታቸውን የስራና ክህሎት ሚኒስቴር ማስጠንቀቂያ አመልክተዋል። ሚኒስቴሩ ለውጭ ሀገር የስራ ስምሪት አገልግሎት በማንኛውም የማህበራዊ ትስስር ገጽ ወይም በስልክ ጥሪ በፍጹም ገንዘብ እንደማይጠየቅ አረጋግጠዋል። አክሎም አጭበርባሪዎች በግል ስልክ በአጭር የጽሑፍ መልእክት ኤስኤምኤስ፣ በቴሌግራምና በዋትሳፕ ገንዘብ በመጠየቅ ዜጎችን እያጭበረበሩ መሆኑን ነው የጠቆመው። ማንኛውም ሰው የመንግስት ተቋምን በመወከል በዲጂታል መንገዶች የገንዘብ ጥያቄ ሲያቀርብ የግል ወይም የባንክ መረጃዎችን ማለትም የባንክ ሂሳብ ቁጥር፣ የይለፍ ቃል ወይም የኦቲፒ ሚስጥራዊ ኮድ አሳልፎ ከመስጠት መቆጠብ እንደሚገባው ሚኒስቴር መስሪያ ቤቱ ጨምሮ ጠቁመዋል። ዜጎች እንዲህ አይነት አጠራጣሪ እንቅስቃሴዎች ሲያጋጥሙ መረጃውን ወዲያውኑ በአቅራቢያው ለሚገኙ የህግ አስከባሪ አካላት ወይም ለስራና ክህሎት ሚኒስቴር መዋቅሮች በአስቸኳይ እንዲያሳውቁም ጥሪውን አስተላልፈዋል። በሌላ በኩል ደግሞ የአንበሳ ባንክ ከፍተኛ አመራሮች በፖለቲከኞች ጫና ውስጥ ገብተዋል ሲሉ ጉዳዩን የሚከታተሉ ገለጹ። ዋነኛው ዓላማውም አመራሩና ቦርዱ ከስልጣን እንዲለቅና እንደ ልብ በሚታዘዝ አዲስ አካል እንዲተካ ለማድረግ ነው ተብሏል። የአንበሳ ባንክ ከፍተኛ አመራር በተለይም ቦርዱ ካለፈው ዓመት መጨረሻ አንስቶ ከፍተኛ መዋከብና ጫና እየተደረገበት ነው ሲሉ ውስጥ አዋቂዎች ተናግረዋል። የኢትዮጵያ ብሔራዊ ባንክ ይህንን በቅጡ የተረዳው አይመስልም ሲሉ ነው ውስጥ አዋቂዎች በአንበሳ ባንክ
ባንክ ላይ የተፈጠረውን ውጥንቅጥ በዝርዝር ያስረዱት። ምንጮች እንደተናገሩት ቦርዱን ጨምሮ የባንኩ አመራር ከስልጣኑ እንዲነሳ በአንዳንድ የፖለቲካ ፍላጎት ያላቸው አባላትና ባለሀብቶች ጫና እየተደረገበት ነው። የ21ኛው ጠቅላላ ጉባኤ ባለፈው ጥቅምት 2018 ዓ.ም ከተደረገበት ጊዜ አንስቶ ደግሞ የስብሰባ ውሳኔና የቦርድ አባላት ምርጫ ፍትሐዊ አልነበረም የሚሉ ጥቂት ድርሻ ያላቸው ባለ አክሲዮኖችና የቦርድ አባላት ለተቆጣጣሪው የኢትዮጵያ ብሔራዊ ባንክ አቤቱታ ማቅረባቸውን ገልጸዋል። የአቤቱታ አቅራቢዎች ዋነኛው ፍላጎት ቦርዱ ፖለቲከኞች በተለይ ትግራይን በተቆጣጠረው ኃይል ፍላጎት በሚዘወሩ አባላት እንዲተካ ነው ብለዋል ውስጥ አዋቂ ምንጮቹ። ብሔራዊ ባንክ በስብሰባው ሂደት ላይ በቂ ማጣራት አድርጎ ባለፈው ሰኔ 1 ቀን ለሰነዶች ምዝገባና ማረጋገጫ አገልግሎት የጠቅላላ ጉባኤው ቃለ ጉባኤ እንዲጸድቅ ደብዳቤ ጽፎ እንደነበርም ገልጸዋል። ነገር ግን በድጋሚ ሰኔ 12 ቀን ሌላ ደብዳቤ በማውጣት አገልግሎቱ የጠቅላላ ጉባኤውን ውሳኔ እንዲያጸድቅ ነገር ግን የቦርድ አባላት ምርጫ ሂደት እንዲቆይ ማድረጉን ገልጸዋል። በዚህም ቦርዱ ለማዕከላዊ ባንኩ አቤቱታ ቢያቀርብም ሰኔ 24 ቀን ብሔራዊ ባንክ የቦርዱን አቤቱታ እንዳልተቀበለው ነው በደብዳቤው የገለጸው። በተጨማሪም ባለ አክሲዮን ጠርታችሁ አዲስ ምርጫ በዚህ ወር አድርጎ ሲል ነው ተቆጣጣሪው አካል ያዘዘው። ይህን ተከትሎ ከ2/3 በላይ የአክሲዮን ድርሻ ያላቸው የባንኩ ባለሀብቶች ለብሔራዊ ባንክ ቅሬታቸውን ገልጸው ሁኔታውን በይበልጥ ለማስረዳት የባንኩ ገዢ እንዲያናግሯቸው የሚጠይቅ ፊርማ በማሰባሰብ ከቀናት በፊት ማስገባታቸውን የታወቀው። በተመሳሳይ የባንኩ የቦርድ ሰብሳቢ ሁኔታውን ገዢው እንዲረዱ በግንባር ቀርበው ማስረዳት እንዲፈቀድላቸው መጠየቃቸውን የተገለጸው። የመረጃ ምንጮች እንደሚገልጹት የባንኩ ባለሀብቶችና ደንበኞች በዋናነት የሚንቀሳቀሱበት ትግራይ ክልል በ2013 ዓ.ም ከተነሳው ግጭት ጋር በተያያዘ ከፍተኛ ጉዳት የደረሰበት ሲሆን በተለይ ከተሰጠ ብድር መመለስ ጋር በተያያዘ አሁንም ያልተቋጨ ጫና ውስጥ እንደሚገኝ ተገልጿል። በአንጻሩ አሁን በቦርድ መካከል ለተነሳው ልዩነትና ቦርድ ይውረድ የሚለው ዘመቻ የተጀመረው ቀደም ሲል ከፍተኛ ብድር ወስደው ያልመለሱ የባንኩ ደንበኞች ተጨማሪ ብድር ይሰጣቸው የሚል ግፊት በክልሉ በሚንቀሳቀሱ የፖለቲካ አመራሮች ጭምር በማየሉ መሆኑ ተጠቅሷል። ከብድር በተጨማሪ ከፍተኛ የውጭ ምንዛሪ ፍቀዱ የሚል ጫና አለ የሚሉት ምንጮቹ የባንኩ አመራር ለባንኩ ጤንነት የማይበጅ እርምጃ አልወስድም፣ እንዲሁም ከፍተኛ ብድር ላለበት ሰው ተጨማሪ ገንዘብ መፍቀድ በሕግ ያስጠይቀናል ማለታቸውን ተከትሎ ልዩነቱ መስፋቱ ነው የሚገለጸው። እንደ መረጃ ምንጮች አሁን ያለው ቦርድና የባንኩ አመራር ላይ በተለይ በትግራይ ክልል በሚንቀሳቀሱ ሚዲያዎች ጭምር ዘመቻ ተከፍቶ የማዋከብ ስራ እየተሰራ እንደሚገኝ ተገልጿል። ዋነኛ ዓላማውም አመራሩና ቦርዱን ከስልጣን እንዲለቅና እንደ ልብ በሚታዘዝ አዲስ አካል እንዲተካ ነው ተብሏል። በሌላ በኩል ደግሞ አዳዲስ የሱቆች ፈረሳ ሊጀመር መሆኑን ያገኘነው መረጃ ያመለክታል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም በርካታ ሱቆችን ለማፍረስ መንግስት ልቀቁ የሚል ማስጠንቀቂያ መስጠቱን ነው ለማወቅ የተቻለው። በአዲስ አበባ ከተማ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤቶቻቸውን ለቀው እንዲወጡ ጥብቅ ማስጠንቀቂያ እንደሰጣቸው ተናግረዋል። ይህ ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ በአካባቢው የነበረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ የኢኮኖሚ ቀውስ የሚዳርግ መሆኑን ነጋዴዎቹ በምሬት ገልጸዋል። የፌዴራል ቤቶች ኮርፖሬሽን ቅርንጫፍ 1 ጽሕፈት ቤት ለተከራዮች ያሰራጨው ይፋዊ የማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤቶቻቸውን እንዲያስረክቡ የተጠየቁት የአዲስ አበባ ከተማ አስተዳደር ለሚያካሂደው የኮሪደር ልማት ስራ ቦታው ተመርጦ እንዲለቀቅ በመጠየቁ ነው። በቀድሞ ወረዳ 5 ቀበሌ 19 የሚገኘውን ይህንን የንግድ ቤት የተከራዩ ግለሰቦችም ይህ ደብዳቤ ከደረሳቸው ቀን ጀምሮ ባሉት 20 ቀናት ውስጥ ንብረታቸውን አንስተው የውሃና የመብራት ክፍያዎችን አጠናቀው የቤቱን ቁልፍ እንዲያስረክቡ የኮርፖሬሽኑ ደብዳቤ ጥብቅ ትዕዛዝ አስተላልፈዋል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ግን ኮርፖሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህ ሂደት ለሚደርሰው ማንኛውም የንብረት ጉዳት ምንም አይነት ኃላፊነት እንደማይወስድ በማስጠንቀቂያ ደብዳቤው ላይ በግልጽ አስፍረዋል። ለ50 ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነጋዴዎች የተሰጠው የጊዜ ገደብ እጅግ አጭር መሆኑን በመግለጽ ጉዳዩ የሚዲያና የሕዝብ ትኩረት እንዲያገኝ ጥሪ አቅርበዋል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ሕይወት ላይ ከባድ የኢኮኖሚ ስብራት እንደሚያስከትል ነጋዴዎቹ በከፍተኛ ስጋት እያስጠነቀቁ ይገኛሉ። የከተማዋን ገጽታ ለመቀየር በሚል በከፍተኛ ፍጥነት እየተተገበረ ያለው የኮሪደር ልማት ፕሮጀክት የዜጎችን የረዥም ጊዜ የንግድ ትስስርና የኑሮ መሰረት ከግምት ውስጥ ያላስገባ አካሄድን በመከተሉ መንግስትን ለከባድ ትችት እያጋለጠው ይገኛል። በሺዎች የሚቆጠሩ ዜጎች የዕለት
ጉርስ በሚያገኙበትና ሰፊ የስራ ዕድል በተፈጠረበት መርካቶ ያለምንም በቂ የዝግጅት ጊዜና የተተኪ ቦታ ማቋቋሚያ እቅድ ሳይወጣ ዜጎችን በ20 ቀናት ውስጥ ንብረታችሁን አንስታችሁ ውጡ ማለት የአስተዳደሩን የፖሊሲ ክፍተትና የዜጎችን ሰብአዊና ኢኮኖሚያዊ ደህንነት ችላ ማለትን በግልጽ የሚያሳይ መሆኑ ተነግሯል። የከተማ አስተዳደሩ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ አጽንኦት ሰጥቶ ሲያስታውቅ እንደነበር ይታወሳል። ከንቲባ አዳነች አቤቤ እንደተናገሩት ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ አይኖርም ብለው ነበር። በሌላ በኩል ደግሞ ህጋዊ ፈቃድ ሳይኖር በመኖሪያና በኢንዱስትሪዎች አቅራቢያ የኮንስትራክሽን ማዕድናትን ማምረት የሚከለክል መመሪያ ወጣ። በአዲስ አበባ ከተማ አስተዳደር ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮች 500 ሜትር ክልል ውስጥ ለልማት ስራዎች በቀጥታ ለግብዓትነት የሚውሉ ልዩ ልዩ የኮንስትራክሽን ማዕድናትን ያለ ህጋዊ ፈቃድ ማምረት የሚከለክል መመሪያ ወጣ። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በአዲስ አበባ ከተማ አስተዳደር ክልል ውስጥ የኮንስትራክሽን ማዕድናትን ለማምረት ፈቃድ በተሰጣቸው ወይም በሚሰጣቸው ግለሰቦች፣ ማህበራት፣ የግልና የመንግስት ድርጅቶች ተፈጻሚ እንዲሆን የኮንስትራክሽን ማዕድን ፈቃድ አፈጻጸም መመሪያን አውጥቷል። በመመሪያው መሰረት ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮች፣ ከኤሌክትሪክ ተሸካሚዎች 25 ሜትር፣ ከወንዝ ዳርቻዎች ደግሞ 30 ሜትር ክልል ውስጥ ማዕድናትን ለማምረት ስለ ቦታው የሚመለከተው ህጋዊ አካል ወይም ባለቤቱ ካልፈቀደ በቀር ፈቃድ አይሰጥም ተብሏል። በተጨማሪም ለመቃብርና ለሃይማኖታዊ ጉዳዮች በተከለሉ ቦታዎች፣ የቅድመ ታሪክ ቅሪቶች ባሉባቸው ወይም ብሔራዊ መታሰቢያዎች በቆሙባቸው፣ ለመሰረተ ልማት አውታሮች በተከለሉ፣ ለተፈጥሮ አካባቢ ጥበቃ ወይም በብሔራዊ ፓርክ በተከለሉ ስፍራዎች የኮንስትራክሽን ማዕድናትን አምርቶ መጠቀም በፍጹም እንደማይቻል በመመሪያው ላይ ሰፍሯል። ማንኛውም ሰው የኮንስትራክሽን ማዕድን ለማምረት ከባለስልጣኑ ፈቃድ ማግኘት እንዳለበት፣ ለመንግስት ልማትና ለህዝብ አገልግሎት ወይም ለንግድ ላልሆነ ዓላማ ባለስልጣኑን በማስፈቀድ የኮንስትራክሽን ማዕድን አምርቶ እንዲጠቀም በመመሪያው ተፈቅዷል። ህጋዊ የመሬት ባለይዞታ የሆነ ሰው ለንግድ ላልሆነ ዓላማ ወይም ለግንባታ ብቻ በግል ይዞታ ውስጥ ክፍያና ፈቃድ ሳያስፈልገው አምርቶ መጠቀም እንዲችል በመመሪያው ተካተዋል። መንግስታዊ ፕሮጀክቶች ያላቸውና የመንግስትና የልማት ድርጅቶች የማምረት ፈቃድ ከባለስልጣኑ ማግኘት፣ በየወሩ ያመረቱትን ምርት ሪፖርት ወር በገባ የመጀመሪያው ሳምንት ሰኞ ማቅረብ እንዳለባቸው በአዲሱ መመሪያ ላይ ተደንግጓል። መንግስታዊ ድርጅትን ስራውን እያከናወነ ማህበራዊ ልማቶችንና ጎን ለጎን የመልሶ ማልማት ግዴታ ማከናወን እንዳለበት ተጠቅሷል። ጥቁር ድንጋይ፣ ገረጋንቲ፣ ቀይ አሸዋ፣ ቀይ አፈር፣ ነጭ የግንብ ድንጋይ ወይም ጥርብ ድንጋይ፣ የወንዝ አሸዋ ወይም ጠጠርና ሌሎች ተመሳሳይ የኮንስትራክሽን ማዕድናት ፈቃድ የሚሰጥባቸው የምርት አይነቶች ናቸው ተብሏል። ለጥቁር ድንጋይ ስራ ፈቃድ ለማውጣት ከፍተኛው 5 ዓመት ሆኖ በየዓመቱ የሚታደስ እንደሚሆንና የገረጋንቲ፣ የአሸዋ፣ የነጭ ድንጋይ ኮንስትራክሽን ማዕድናት ማምረት ስራ ፈቃድ ከ2 ዓመት ያልበለጠ ሆኖ በየዓመቱ እንደሚታደስ በመመሪያው ላይ ሰፍረዋል። ለምርት ማንሻ ፈቃድ ከ3 ወራት ላልበለጠ ጊዜና ከስራው ጋር ተዛማጅነት ላላቸው መሳሪያና ማሽን ለመትከያ ፈቃድ ዘመን ከማዕድን ማምረቻ ፈቃድ የውል ዘመን ጋር ተመሳሳይ ሆኖ የፈቃድ ዘመኑ ሲያበቃ ማንኛውንም ንብረት ነቅሎ መሬቱን ነፃ ማድረግ እንዳለበት በመመሪያው ተደንግጓል። የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ያወጣው መመሪያው ውስን የሆነውን የተፈጥሮ ሀብት በአግባቡ በመጠቀም የከተማዋ የኮንስትራክሽን ማዕድናት ፍላጎት እንዲሟላ ዓላማ እንዳለው ተመላክቷል። እያንዳንዱ ባለድርሻ አካል በፈቃድ አሰጣጥ፣ በክትትል፣ በቁጥጥር፣ በማምረት፣ በመረጃ አያያዝና በአቀራረብ ያለውን ኃላፊነትና ተጠያቂነት ሊያሳይ የሚችል የአሰራር ስርዓት መዘርጋት ማስፈለጉ መመሪያውን ለማውጣት ያስፈለገበት ሌላኛው ምክንያት ነው ተብሏል።